መደመር ለሰብአዊ ክብር ከስብራት ወደ ብሩህ ተስፋ። ልማት ትርጉም የሚያገኘው የዜጎችን ሕይወት ሲቀይር፣ ሰብአዊ ክብርን ሲመልስና የስብራት ቁስሎችን ሲፈውስ ነው። የብልጽግና ፓርቲ መደመር የተሰኘው ታላቅ የሀገር በቀል እሳቤ ዋና ማዕከሉ ሰው ነው። ሀገራዊ ለውጡን ተከትሎ የተጀመሩት ሰው ተኮር ፕሮጀክቶች በችግርና በጉስቁልና ውስጥ የነበሩ በርካታ ዜጎቻችንን ከድቅድቅ ጨለማ ወደ ብሩህ ተስፋ እያሸጋገሩ ይገኛሉ። የዚህ ሰብአዊና ታሪካዊ ለውጥ ጥንካሬ ማሳያ የሆነው ግዙፉ የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል የበርካታ እህቶቻችንን ሕይወት ታድጓል። በችግር በስብራትና በስጋት ውስጥ የነበሩ በሺዎች የሚቆጠሩ እህቶቻችን የስነ ልቦናና የክህሎት ስልጠና ወስደው ራሳቸውን የቻሉ አምራች የህብረተሰብ ክፍሎች ሆነዋል። ተስፋቸውም አብቧል። ይህ ተጨባጭ ልማት የመደመር እሳቤ ያስገኘው ታላቅ ትሩፋት ነው። መደመር ማህበራዊ ፍትህን ያረጋገጠ፣ የተረሱትን ያሰበና በችግር ውስጥ ያሉትን የደገፈ እውነተኛ የወንድማማችነትና የእህትማማችነት መንገድ ነው። ይህ ተስፋና የህብረት መንፈስ ዛሬ ላይ በሀገራዊ ምክክር ሂደታችንም ጎልቶ እየታየ ይገኛል። ልዩነቶቻችንን በውይይትና በምክክር እየፈታን በጋራ ምክክር ጠንካራና የጸናች ኢትዮጵያን የመገንባት ታሪካዊ ምዕራፍ ላይ እንገኛለን። ሌላው ደግሞ ዓለምን ያስደመመው የኢትዮጵያ ጉዞ ነው። ዛሬ ኢትዮጵያ በመደመር እሳቤ በምግብ ራሷን ከመቻል እስከ ከተሞች ውበትና የዜጎች ክብር ማደስ ድረስ ያከናወነቻቸው ተግባራት ዓለምን ያስደመሙና ለሌሎች አህጉራዊ ተምሳሌት የሆኑ ትሩፋቶች ናቸው። በብልጽግና ፓርቲ የሚመራው የአዲስ አበባ ከተማ አስተዳደርም የሰው ተኮር ልማቶችን ፍትሐዊነትና አካታችነት በማረጋገጥ የዜጎችን ሕይወት መለወጡን አጠናክሮ ቀጥሏል። መደመር ለሰው ልጅ ክብር፣ ለጠንካራ ህብረት፣ ለበለጸገች ኢትዮጵያ